ፋይት የምናየውን ነገር ነው ዛሬ ያየነው። ምን ተሰማ? ይገኛል። በቀሉ ቆየች። በቀሉ ሄዳለች። የኢትዮጵያ ማርሻል አርት ውድድር ትላንት ባካሄደው የፌስ ኦፍ መግለጫ በርካታ ያልተጠበቁ ሁነቶችን አስተናግዷል። ከውድድሩ ማብቃት በኋላም ዋና ዋና ተወዳዳሪዎችና አዘጋጁ የሰጧቸው አስተያየቶች በስፋት እየተዘዋወሩ ይገኛሉ። በውድድሩ ወቅት የጥፊ ምት የደረሰበት የትግራዩ ተወዳዳሪ ሮቤል ከውድድሩ በኋላ ስለተከሰተው አጋጣሚ ላቀረቡለት ጥያቄዎች ምላሽም ሰጥቷል። ሮቤል በሰጠው አስተያየት በውድድር ስፖርት ውስጥ የስነ ልቦናና የእርስ በርስ ግፊት መኖሩ ቢታወቅም ድርጊቱ የስፖርታዊ ጨዋነትን ድንበር የተሻገረ እንደነበር ጠቁሟል። ነገር ግን ትኩረቱን ወደፊት ዝግጅቱና ውጤቱ ላይ ለማድረግም እንደሚመርጥ ገልጿል። ይህ ደግሞ ውድድር ላይ የምናየውን ነገር ይቀንስብናል። ውድድር ላይ የሚታይ ነገር ነው ዛሬ ያደረገው። እኔ በበኩሌ እንደዚህ መድረግ የለበትም። ቢያንስ ታች ነበር ማድረግ ያለበት። ጆኒ ጁጁ ሲያደረገው በእንቁላል የነካው ያን ያክል ከባድ ነገር አይደለም። የዛሬው ግን ትንሽ ድምጽም ነበረው። ፋይት ላይ የምናየውን ነገር ነው ዛሬ ያየነው። ምን ተሰማ? መድረክ ላይ እንገናኝ በቃ ብቻ ምን ይፈልጋል? ያው በአይን ውስጥ በጣም ከባድ ነገር ነው የሚታየኝ እኔ እና የዛሬ ነገር በጣም እንዳበሳጨው ግልጽ ነው። እኔም በጣም ተበሳጭቻለሁኝ። እንደዚህ አይደረግም። ሁላችንም ተበሳጭተናል። የውድድሩ ዋና ተጠባቂዎች የነበሩት ሴዶና ጆኒ ከፌስ ኦፍ በኋላ የተሰማቸውን ሀሳብ ሰጥተዋል። ሴዶ በውድድሩ ወቅትም ሆነ በጋዜጣዊ መግለጫ ላይ የተፈጠሩትን ሁኔታዎች ብልሃት በተሞላበት መንገድ ለራሱ ጥቅም ማዋል መቻሉ ተገልጿል። በተለይም በውድድሩ አካባቢ ከተነሱበት የሃይማኖትና የቢራ ማስታወቂያ ጋር የተያያዙ ቅሬታዎች ላይ ህዝቡን ያኮራና ልብ የሚነካ ምላሽ በመስጠት ትልቅ ድጋፍ አግኝቷል። ሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍዶኛል ብለ ፖስት ብታረገው? አጠገብ ደህና ሰው የለም። ማናጀሮች ምንድነው የሚሰሩት? እንደዛ ነው ታወራ። ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን የሚያሳየሃለሁ። እሺ ናው ኢዝ ኳየት መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቷል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። Islam is perfect, the believer is not perfect. You should know that. I don't care አንተ ስለምታወራው ነገር ማለት ነው። ይሄ ነው መልእክቱ። ጆኒ በበኩሉ በጋዜጣዊ መግለጫ ወቅት በሴዶ ላይ ያሳየውን ጠንካራ ጫናና የተቃወማቸውን ነጥቦች ማብራራቱን ቀጥሏል። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ እድል አይኖረውም። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። የውድድሩ አዘጋጅ ጌጅ በበኩሉ ስለ ውድድሩ አጠቃላይ ሂደት፣ ስለ ተወዳዳሪዎች ስነ ምግባርና ወደፊት በሚከናወኑ የኢቲኤፍሲ ዝግጅቶች ዙሪያ ሀሳቡን አጋርቷል። አዘጋጁ የውድድሩን ስኬት ያጎላ ሲሆን በውድድሩ ወቅት የተከሰቱ ያልተገቡ ድርጊቶችና የዲሲፕሊን ግድፈቶችን ወደፊት በማስተካከል ይበልጥ የተደራጀ ውድድር ለማቅረብ እንደሚሰሩ ገልጿል። የንቃተ ህሊና ጥፊ እንዴት አየው? እኔ ደስ አላለኝም። ሮቤልን ተናዷል። እንግዲህ ንቃት ደስ ብሎታል። ሪንግ ላይ እናየዋለን። ኦሬን ጋይስ እንዴት ናችሁ? ከዳኛቸው ብላጋ ነው የምገኘው። ፕሬስ ኮንፈረንስ ላይ ተገኘ ነው። እንዴት አየው ፕሮግራሙ? አሜዚንግ። በጣም የተለየ ኦልሞስት ከውድድሩ እኩል ነው። እኩል ነው ኦፍ ኮርስ። ያ ቲኬት ነፃው ነው እንጂ ቲኬት ነፃው ነው እንጂ ኦልሞስት ይሄን ማን ጠይቅ። ሮቤል የንቃተ ህሊና ጥፊ እንዴት አየው? እኔ ደስ አላለኝም። ሮቤልን ተናዷል። እንግዲህ ንቃት ደስ ብሎታል። ሪንግ ላይ እናየዋለን። ሪንግ ላይ ይበቀሏል። ሰው የነሴዶም እንደዛው ነው። ፕሮግራሙ ያማረ ነው። ይሄ ቪዲዮ ስንት ላይ ካገኘ ሬጉላር የሆነ ቲኬት ለፎሎወሮች 100,000 ያስገቡት የፈጠረ
አንተ ለኢቲኤፍሲ መስዋዕት ልትሆን ነው የመጣው أنا جينا سل الخوص لأن بعدين لو قاعد بيس لسوي وقعد قطعنا سمعني كويس رجع سمعني يلا እኔ ማንም የግራፕሊንግን ፓወር አያውቀው አይመለከተኝም አና ይሄን ስለሌት ይሆን ለራሴን ማቀው ነኝ ጀግና ነኝ ከማንም በላይ አስፈልጬ ራሴን ጆሎ መታረኩ ማሳያለሁ አንተ እንደ ጆኒ መታ እኔን በቀላሉ ደብድበህ ጂም ቤት ፕሮሞት ልታረግ ነው የፈለከው ግን ዋጋ አለው ብላስ እንደማይሰበር አቃለው እትለው ስማኝ ብላስ እንደማይሰበር አቃለው ይሄኔ ግን እዛ ጋር ምን ውስጥ ያገባው ነው የምትለው ተጠቅጣለሁ ቴንክ ዩ ጋይስ ምላስ አይሰበር በወሬ ማሸነፍ እንደማይቻል እኔ ማረጋገጫ ነኝ በወሬ ማሸነፍ አይቻልም ሰርቻለሁ ያላችሁ አሁን ሰርቻለሁ እናሸንፈው ስለዚህ እዚህ ጋር በጣም ትልቅ ዋጋ እየከፈልኩ ነው ኢቲኤፍሲ የትላንትናውን የኢቲኤፍሲ ውድድር በውጤቱ ብቻ ሳይሆን ከተወዳዳሪዎቹ ባህሪ ከነበረው ውጥረትና ከፌስ-ኦፍ በኋላ በተሰጡ ሞቅ ያለ አስተያየቶች ምክንያት በአሁኑ ሰዓት በስፋት አጀንዳም ሆኖ ቀጥሏል። ከቢሮ በጣም ቅርብ ነውና ላይቭ ላይ በተወሰነ ደረጃ ያያየሁት ነበር። ውስዋስ ይዞኝ ስራ እንደጨረስኩኝ ወደ አድዋ 00 ነው ሄድኩትና የፕሮግራሙ ቫይብ ምናምን የመጨረሻ አበደ ነው። በቃ እንዴት ነግራችሁ አልችልም። በቃ ያለው ግርግር የመጣው ሰው ብዛት ሰኞ አይመስልም። በቃ ያለው ሰው ምናምን ማለት ነውና በጣም ነው ደስ ያለኝ። አያችሁ አንዳንዴ መሰላችሁ በቆያ አይደለም ቀደምት በሆነ አይደለም የሆነ ቦታ ላይ በጣም ፕሮፌሽናል በሆነ አይደለም አሁን ከረንትሊ ተሽሎ መገኘት ነው። አሁን ያለህበት አቋም ነው የሚለካው እንጂ ያንተ ኦልድ መሆን ለሴክተሩ ዋጋ መክፈልህ ምናምን ጋር ምንም የሚያገናኘው ነገር የለም። ምንም በጣም ብዙ ሴክተር ላይ ያለሁኝ አርት ላይ ግቡ የሆነ ራፕ ላይ በሉኛ አንደኛ መጀመሪያ ጀምረ ነው እዛች ጋር ደግሞ ሂዱ የሆነ ቦታ ላይ ደግሞ እንደዚህ በስፖርቱም ላይ ክንደ በሩጫው በዛም ጀለስ ኖ ለምን አጼ ሚኒሊክ መቅደላ ላይ ያሸንፈው ባዶ 00 በእንትኑ ላይ ምናምን አብረህ ለምን የዛን ጊዜ እንኳን አትኖርም? ታሪኩ እሱ አይደለም። ከረንትሊ አንተ አሁን የተሻልክ ነህ ወይ ነው? አሁን ጊዜውንና ወቅቱን የዋጀህ ነህ ወይ ነው? አሁን አንተ አሁን ካለው ነገር ጋር ባላንስ ታደርጋለህ ወይ ነው ጥያቄው። እሱን ሆነህ እስካልተገኘህ ድረስ ያንተ ታሪክ ለአንተና ለታሪኩ ነው የሚጠቅመው። አሮኑ ኢጎ ይሁን አና አላቅምና የሆነ ስድድብ ነበረው ምናምን እኛ እንደ ትናንሽ እኮ ሸሚዞን ዝም ብለናል። ይሄንን ግን ኤክስፔክት አላረኩ። ጌቹ እንግዲህ አስቡት የዛኛው የሆነ አንድ ፕሮግራም ደግሞ አለ አይደለ የእነንተና ናዛዥ ነው የሚያዘጋጁት ምናምን በጣም ምርጦች ናቸው እኮ ነዝሙ። በተለይ ደግሞ ቢኒያም ሽብሬ ኦልሞስት የ19 or 20 አመት ነው ትውቃችን ምናምን በጣም በቃ ሎንግ ታይም ከሱ ጋር ምናምን ኤክስፔክት አደርጋለሁ መጥቶ እዚህ ፋይት ላይ ባየው ምናምን በጣም ነው ደስ የሚለኝ። በቃ በደንብ የሚይዛት ነገር ግን ይሄንን መምሰል መቻል አለበት። ይሄንን መምሰል ባይችል እንኳን ማለት ነው ቢያንስ ለሚዲያ ከቨሬጅ የምትሄዱበት ርቀት በዚህ ልክ መሆን መቻል አለበት። እንደ ማህበራዊ ሚዲያው ምናምን ይዛሉትን ሰዎች በጣም ብዙ አገኘው ምናምን እና የሆነ ስሜት ተሰማኝ። በቃ አየ የሆነ የገባው ነገር አለ። እሱ የዛሬ ስንት ወሩ ነው ጌቾ እኮ ስፖርት ከጀመረ ስንት ጊዜው ነው? ገና 1 ወር ከ10 ምናምን ቀኑ ምናምን። እሱ ምንም ማተር ያደርግም አያችሁት? ገና ጌቾ እኮ ስዊት ቦክስ ከተከፈተ ምናምን ገና 10 ቀን ከምናምን ቀኑ ነው። የናንተ እዛች ጋር ያላችሁ ደግሞ አላችሁ ምናምን 200 አመት ከ40 ምናምን ወሩ ከ66 ቀን ምናምን ሊሆን ይችላል እኮ። ይሄንን ወቅት ነው መምሰል፣ ኦዲየንሱን ነው መምሰል፣ ያሉትን ቫይቡን ነው መምሰልና በጣም ነው የገረመኝ። በዚህ መጠን እናንተ ብታደርጉት በጣም ኖት ይሄ ተቃውሞ አይደለም ትችት ምናምን አይደለም። ትንሽ የሆነ ኢጎም ካለ እሷን አውርዷትና ሞር ፕሮግራሙ ዮናስም ምናምን ሆናችሁ
በደንብ እንትን በሉበትና ለአሪፍ ፕሮሞተር ከዛ በኋላ እንዴት አድርጎ ፕሮግራሙን አሬንጅ እንደሚያደርገው ያስተካክለው ምናምን እሱንም እኮ ኤክስፔክት ከምናደርጋቸው ጌሞች ውስጥ አንዱ ነው። ለማንኛውም የዛሬው በጣም አሪፍ ነው። ጌቾ ይችላል ሴዶና እንትና ማን ያሸንፋል እያሉ ጋዜጠኞችም ሲጠይቁኝ ነበረ። በፕሮግራሙ ላይ አልነገርኳችሁም ከሌክ ላይ አሁን አስቤበት ሴዶ ቢያሸንፍ በጣም ደስ ይለኛል። በጣም ሴዶ ቢያሸንፍ ደስ ይለኛል። ነገር ግን ኧረ አይችለውም። ያ እሳት ነው። ያ ጆኒ እሳት ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ይህ ሁሉም የሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል።